አንቺ ለምንድነው ለዚህ ሳሳሽው? እንዴት ይሄ ያጠጭኝ አሴት አንቺን ላለማጣት ያላደረኩት ነገር የለም። አንቺ አብረሽኝ እንድትሆኚ ስል ያልፈነቀልኩት ድንጋይ የለም። ለምንድነው ለኔ ጊዜ መስጠት የከበደኝ? የትኛውን ጊዜ ለምሰጠሽ? ቆይ አብረሽ እሺ፣ ምንድነው የጎደለብኝ? አንቺ ነሽ የጎደልሽው፣ አንቺ ነሽ። አውቃለሁ። እሱን ጊዜ እንዳይሆን ነገሮችን አጥርተን ከኛም ጋር ከቤተሰቡም ጋር ችግር ሳይፈጠር በሰላም እንጨርስ። አሁን ሁሉም ነገር ማብቃት ይችላል። ሰላም ጤና ይስጥልን ውድ የምንወዳችሁና የምናከብራችሁ የኛ ተወዳጅ ቤተሰቦች እንዴት አላችሁ? እኔ በጣም ደህና ነኝ። ዛሬ ከረጅም ቆይታ በኋላ እንደተመለስኩኝ አምናለሁ። ታዲያ ስመለስም በአዳዲስ ነገሮችን ተከብበን የተመለስነው እና ውድ ቤተሰቦቻችን ይህ አዲስ ነገር ምንድነው ካላችሁ ቁጭ ብዬ ላሳያችሁ። አዲፍ እንዴት ነው? ፒስ ነው? በደንብ አሳያችሁ ታዲያ ቤቱ እና ውድ ቤተሰቦቻችን እዚህ ጋር ሀሱን አሳያቸዋ። አሷለች እኔም አለው። እሺ እና ውድ ቤተሰቦቻችን ዛሬ ለየት ባለ ቪዲዮ መጥቼላችኋለሁ። የዛም ቪዲዮ ሀሳብ ምንድነው? ከሀሱ ጋር ያው ከተለያየን ከተራራቅን እጅግ በጣም በዛ ያለ ቀን ሆኗል። ያም ነገር ደግሞ እንዲገታና ይሄ ፍጻሜው እንዲቃረብ በጣም ውስጣዊ ምኞት አለኝ። ያም ደግሞ ከእግዚአብሔር ጋር ሁሉም ነገር መስመር ይዟል ብዬ አምናለሁ። ከዚህ ቀደም አይታችሁት ከሆነ ቪዲዮ ላይ እኔ ወደ አንተን አስበልጬ የመጣ አንተ እኔን ለማኖር ትችላለህ ወይ የሚል ጥያቄ ነበር የጠየቀችው። አሁን ያኔ ያው እንደማልችል ነግሬያት ነበር። አሁን ላይ ግን ውድ ቤተሰቦቻችን እናንተ የምትመሰክሩት ይሆናል። እንግዲህ እችላለሁ ብዬ አምናለሁ። አሁን ላይ ያው እንደምንፈልገው የተለየ አይነት ነገር ባይሆንም አሁን ግን እኔና እሷ አንድ ላይ ለመሆን ይሄ ነገር አይበቃንም ብላችሁ ታምናላችሁ። ስለዚህ ዛሬ ሀሱን ሰርፕራይዝ እናደርጋታለን። ያህም ሰርፕራይዝ ምንድነው? ይህንን ነገር ትጠብቋለች ብዬ አላስብም። ከቤተሰብ ቤት ወጥቶ ራሱን ችሎ ይኖራል የሚል ሀሳብ የላትም። በእኔ አሁን ላይ አትገምትም ብዬ አምናለሁ። አሁን ግን ሁሉም ነገር ተቀይሯል። ያው ሁሉም በጊዜው እግዚአብሔር አሳክቶታል እና ውድ ቤተሰቦቻችን ሀሱን አሞኛል ብዬ ደውላታለሁ። እስቲ ሎኬሽን ይላክላትና ወይ ደግሞ ዴቭ አንተ ተደውላትና ከዛም በኋላ አብርሽ በጣም አሞታል፣ እኔ ደግሞ ስራ ቦታ ነኝ ልደርስ አልቻልኩም፣ ከቻልሽ በዚህ አድራሻ ሂጂ ትላታለህ ማለት ነው። ስትመጣ የሚፈጠረውን አብረን እናያለን። ውድ ቤተሰቦቻችን አብራችሁን ቆዩ። በጣም እንወዳችኋለን። በጣም ትናፍቃችኋል። እስከ ቪዲዮአችን መጨረሻ ድረስ አብራችሁን ሁኑ። ሰብስክራይብ ያላደረጋችሁ የኛ ተወዳጅ ቤተሰቦች ምን ትሰራላችሁ? አረሼ ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ያላደረጋችሁ ላይክ አርጓ። ምንድነው መፋዘዙ? ቤታችንን ሞቅ ሞቅ እናደርጋት አይሻልም? እና ለሀሱ እንደውላለን። አብራችሁን ቆዩ። እሺ ዴቭ እና እንዴት ነህ? ሁሉ አማን ነው? ደውል ዴቭ። አይ ደውልኩ ነው። ድምጽ ነው። ሄሎ አሱ ወይ እንዴት ነሽ? እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ ሰላም ነው። አንቺ እንዴት ነሽ? እኔም አለሁ። አንቺ እኮ በጣም ጠፋሽ። ኧረ ምንም ሁሉ ሰላም ነው። እግዚአብሔር ይመስገን ሰላም ነው። ሀሱ የሆነ ነገር ላስቸግርሽ ነበረ። እኔ ስራ ቦታ ነኝና አብርሽ ታሟል ቤትና ታሟል። እኔ መድረስ አልችልም። እኔ እንጃ አላወቅኩም። በእናትሽ አሞኛል ብሎ ነውና መድረስ ስለማልችል አንቺ እባክሽ ሎኬሽን ልላክሽልኛ እንጂ ይኸውልሽ እዛ ሳይሆን ይኸውልሽ ሌላ ቤት ነው። እሺ ያለው እሺ ልክልሻለሁ። ቶሎ ድረሽ። እሺ እሺ እና እኔ ልታስበላኝ ነው? ኧረ ቆይ ቆይ ልክላታለሁ። እንዲህ ብራዘር እና
እና ውድ ቤተሰቦቻችን ለሀሱ ተደውሎላታል እንደሰማችሁት ነው። ትመጣለች እንግዲህ አላቅም በደንብ ልክላታል አይደል ሎኬሽኑን። እኔ ታሙኛል እኮ ዴቭ ሲጀመርም ማነው አይዲያውን ያመጣው? ማነው አይዲያውን ያመጣው? ኧረ የሚለበስ ነገር አምጣና አልበሰኝ። ቆይ የሆነ ሀሳብ አለኝ ዴቫ። ቆይ መኝታ ክፍል ደርሼ መጣሁ። ያመመ ሰው አታከብርም አይደል? ሳውንድ ታየዋለች። ያመመ ሰው አታከብርም አይደል? አንተ ለምን ዝም ብል ማንዴ ጁስ ነገር የለም። ጁስ ነገር በደረቁ ምንድን ነው? ኧረ የሆነ ጁስ ነገር አስቀምጥ በእናትህ። ኧረ በስመ አብ። እሺ እና ናፍቀሽኛል አልናፍቅሽም ወይ መራራቁ ቀርቶ አንገናኝም ወይ ፍቅረኝ ታመምኩ ሰው ነኝ። አሁን ምድረ ብላት እዚህ ጋ ይሸቀሽቀኛል። እዚህ ጋ አይዛ ነው ደርሳለች ግን ቦታው እኔ የደረስኩ ስለሆነ ደውዪልኝ ስደርሽ ይበላት። ሾርባ ነዋ። ዴቭ አልገባህም አንተ። ጾም ሆኖብኝ ነው እንጂ ቅቅል ነበር የሚያስፈልገኝ። እና ውድ ቤተሰቦቻችን በጣም እንደምወዳችሁ ታውቃላችሁ። ይቅርታ ይህን ነገር ስላደረግኩኝ። በእነዚህ አይነት መንገድ ካልሆነ ሀሱን ማግኘት ስላልቻልኩ ነው። አይመቸኝም፣ መውጣት አልችልም ነው። እና ውድ ቤተሰቦቻችን ያው ለእሷ ከባድ ነው አውቃለሁ፣ በእንደዚህ አይነት መንገድ ውጪ ማለት። ነገር ግን ደግሞ አንዳንድ ጊዜ የምትፈልጉትን ነገር ለማግኘት ስትሉ ደግሞ የማትፈልጉትን ነገር ታደርጋላችሁ። እና ሀሱን በዚህ መንገድ ካልሆነ በስተቀረ በፍጹም ማግኘት ስላልቻልኩ ነው። ከወዲሁ ይቅርታ እንደምታደርጉልኝ ተስፋ አድርጋለሁ። እና ሁላችሁም በየቤታችሁ ይህንን ሾርባ እየሰራችሁ ጠጡ። በጣም ቆንጆ ቆንጆ ሾርባዎችን አስራ ሁለት ሰዓት ሆኗል እኮ ሐኪም ቤት መሆን ወክ አደርጋለሁ። አዎ 12 ሰዓት ሆኗል። እሺ ሾርባውን አጠጣኛ። ሾርባውን አጠጣኝ። አሞኛል። ምኑ ይኸው ይቆጠቁጠኛል፣ ያዝለፈለፈኛል፣ ያንገበግበኛል፣ የሆነ እህል ያሰኘኛል። ከነጋ 6 ነው የበላሁት። 6 ጤና ላለው ቆየች። አንተ ካሜራውን ለመደበቅ ሞክርሽ፣ የዛን ይዛ ተከተላት። እሷን ከፊት አስቀድማት። ነይ ቤት ምናምን ይዘውጣና ይዘውጣ
ያኪ አብሽ ደህና ነህ? አብሽ ደህና ነህ? እሺ አብሽ ደህና ነህ? እስቲ ተነስ አብሽ ተነስ ሐኪም ቤት እንሂድ በቃ ካልሆነ ምንህን ነው የሚያመው? ምንህን ነው የሚያመው? ተርሚኔሽን ሴት ና ወይ መጣሽ? አዎ መጥቻለሁ። ማነሽ አንቺ? አብርሽ ሀሴት ነኝ አብርሽ። ሀሴት? አዎ ማነሽ? ደህና ነው ግን እኮ ትኩሳት የለውም። ሀሴት? አብርሽ ሀሴት ማነሽ? ወይ እኔ ነኝ አብርሽ። ተነስ ሀሴት ማ? ተነስ እኔ ነኝ እንዴ አንቺ? ወይ ድንሽ ደህና ነኝ አብርሽ። ተነስ አብርሽ። የት? ወደ ሐኪም ቤት እንሂድ። ተነስ። አዎ ተነስ። አልሞትኩም። ኧረ በስመ አብ ወልድ። ኧረ ደህና ነህ አብርሽ። ወይ ደህና ነኝ። እንዴት ነህ? ተነስ አብርሽ ተነስ። እቺ መረቅ ጠጪኝ። መረቅ ምን ያደርግልሃል? ጎኔን ማንኪያ የለም እንዴ ዴቭ? ማንኪያ የለም? በጭልፋ እንደዚህ ብትጠጣውስ? በጭልፋ ዶክተሩ በጭልፋ ነው ያለኝ። ሐኪም ቤት ሄደህ ነበር እንደዚህ? አይ እዚህ ጎረቤታችን ዶክተር አለና እንትን በቀንዱ ዋንጫ ጠጣ፣ በሲኒ ገንፎ ቶሎ ጉረስበት፣ ራስን ለሚወጋው ነው ብሎኛል። ራስን እየወጋህ ነው? አይ አይደለም እየፈቀፈቀኝ። ፓራስታሙል ወስደሃል ወይ? ጸበል ላፍስልህ እንዴ? ጸበል ይዘህ? አይ ቆይ አንቺ ለምንድን ነው ለዚህ ሳሳሽው? እንዴት ይሄ አጠጭኝ። ይሄ በጭልፋ እንደምንብ ብዬ እኮ ነው እንደዚህ ላጠጣ አብርሽ። እሺ እንዴት ላደርግልህ አብርሽ? አጠጭኝ በጭልፋ። እንካ ጠጣ። ሳይ አብርሽ ተነስ፣ በቃ ተነስ። ይሄው ምንድን ነው? ምን ተደርጎበት ነው እዚህ ላይ? አንቺ እሺ አነሳ። ቆይ ተነስ። ብርድ ልብሱ ምን ያደርግልሃል? ይሄን ልቀቀው። ብርድ እያለ ሞቀኝ። እሺ ጃኬት ሞቆኝ ነው። ከሞቀህ አውልቀው። አሴት እስቲ ቁጭ በይ። እቺ ሾርባ አንቺ ሳሳሻት እኔ እሺ ምን እያደረክ ነው? ምንድን ነው አብርሽ? ሀሴት እየቀልዳችሁ ነው እንዴ? አሞኛል ሀሴት ያዥንን እና አንተ ዴቭ አጥፋዋ። ነገር ሁሉ ለበጎ ነው። እሱን ተው አብርሽ። ብርድ ልብሱ ቢቀር የት ነው የምትወስጂኝ? ሐኪም ቤት እንሂድ። በእግዚአብሔር ሰው ኧረ እኔ ነኝ ያለሁበት። ምን እየሆናችሁ ነው? የሚቀለድበት ነገር ሆኖ ነው። እስኪ ተውኝ። ረፎከድ ዘውት እንኳን ደህና መጣሽ አስዬ። ቁጭ በይ። ግን ያገናኘን ሰላም ቢያቸው ወደ ቤተሰቦቻችን።
ቤተሰቦቼ ሰላም እንዴት ናችሁ? ውድ ቤተሰቦቻችን እኛ እግዚአብሔር ይመስገን ደህና ነን። እናንተም ባላችሁበት ሰላም ደህና እንድትሆኑ ምኞታችን ነው። አንተ ግን አስቀያሚ ነሽ እና ውድ ቤተሰቦቻችን ዛሬ በተወሰነ መልኩ ሀሱን ወደ ቤት ለመጋበዝ ሞክሬያለሁ። እንግዲህ ለምን እንደመጣች ቅድም ለማብራራት ሞክሬያለሁ እና ውድ ቤተሰቦቻችን አሁን ምንድነው ካላችሁ ከዚህ በኋላ ይሄ ቤት የኔና የዴቭ ነው። አንቺን ሰርፕራይዝ ለማድረግ ነው ደፋ ቀና ስንል የነበረው። ከዚህ በኋላ ባለፈው ቤተሰቦቼን ጥዬ ብመጣ አንተ ዝግጁ ነው እኔን ለማኖር የሚለውን ሀሳብ አቅርባልኝ ነበረ። ያኔ እንደማልችል ለእኔ በጣም ከባድ እንደሆነ ነገር ያስ ነበር። ግን አንተ ይሄን ማድረግ ትችላለህ? አትችልም። ምኑን ነው ማድረግ የማልችለው? እኔ ተመልሼ ዞሬ የምገባው እነሱ ጋር ነው። ስለዚህ እነሱ መግፋት አልችልም። የት ልሄድ? እሺ ተረጋጊ። ዛሬ ግን ውድ ቤተሰቦቻችን በእግዚአብሔር እርዳታ አንዳንድ ከጎኔ የነበሩ በጣም ብዙ ሰዎች በጣም ብዙ ማከብራቸው የምወዳቸው እነዛን ሰዎች በቅርቡ እነማን እንደሆኑ እጠራለሁ ከጎኔ ሆነው አግዘውን እነዚህ ነገሮች ለማስተካከል በቅተናል እና ከዚህ በኋላ ሀሱም ይሄ ቤት የሀሱም ይሆናል ማለት ነው። እንኳን ደስ አለሽ ውዴ። ልቅልዳችሁ ነው። ይሄ የኛ ቤት ነው። ይሄ ኪችናችን ነው። ይሄ ያው ዴቭ ባይገባበትም ይሄ ባዶ ነው። የዴቭ ክፍል ነው የሚሆነው። የዴቭ ቤት ነው። ይሄ ደግሞ የኔ መኝታ ቤት ነው የሚሆነው ማለት ነው። እና ሀሱዬ ቤታችንን መመልከት ትችላለሽ። ዴቭ በደንብ ቀረጸው። ቤታችን ይሄን ይመስላል። የምሬ ነው። እስቲ ማርያምን እነኛ ነው። አዎ የምር ማርያምን እኔ ምርኩ ያመንኳቸው አይደለም። በእናትህ እስቲ ሳታሽ አልዋሸሁም። የምሬን ነው። አብሽ ግን ፕራንክ ነው እንዳትለኝ። አይ እኔ በነዛ ነገር ፕራንክ እንደማላደርግ ታምኛለሽ አይደል? ወይኔ ጉዴ ደግሞ የሆነ ፎቶችን የምርህን ነው ድረስ። አዎ አሱዬ እንዴት ሆኖ ወይኔ ብዛት ካሜራ መያዝ ችግሩ እና ውድ ቤተሰቦቻችን ያው እንደተመለከታችሁት ከዚህ በኋላ የተለያዩ ድንቅ የሆኑ ቪዲዮዎችን እናንተን ያስተምራሉ፣ ያዝናናሉ፣ እናንተ ፈታ ያደርጋሉ ብለን የምናስባቸው ቪዲዮዎችን በዚህ ፈልሰስ ባለቤት ውስጥ ፈልሰስ እያልን ቪዲዮዎቻችንን ይዘንላችሁ እንመጣለን። እንግዲህ ሀሱዬ ወደድሽው? በጣም ግን ይምራችሁ ነው። ብልጅ ድርግም ይላል እኮ ብልጅ ድርግም ይላል እኮ ወይ ብልጅ ድርግም ይቀየራል። ብልጅ ድርግም ይላል እና ሀሱዬ እንኳን ደስ አለሽ። እንኳን አብሮ ደስ አለን። እና ውድ ቤተሰቦቻችን ከእንግዲህ በኋላ ፈታ ያሉ ከዴቫም ጋር ሀሱ በማትኖር ሰዓት ከዴቫም ጋር እዚህ ቤት ውስጥ የተለያዩ ቪዲዮዎችን እናንተን የሚያዝናኑ እናንተን የሚመጥኑ ስራዎችን ይዘን ለመገኘት ደፋ ቀና እያልን ነው። እንግዲህ ወደዚህ ቤት ከገባን ሰንበትበት ብለናል። ወደ 20 ምናምን ቀን ገደማ ሆኖናል እና ውድ ቤተሰቦቻችን እኛ እጅግ በጣም ደስ ብሎናል። እናንተም ታዲያ ሰብስክራይብ፣ ሼር፣ ላይክ በማድረግ ታበረታቱን ዘንድ በአክብሮት እንጋብዛለን። ሀሱዬ ወደ ቤትሽ እንኳን በሰላም መጣሽ። እንኳን ደህና ቆያችሁ። እናንተ ግን ድብቅናችሁ እና ሀሱዬ አሁን የምፈልገው ምንድን ነው ሀሱም ጋር የነበረው ሀሳብ እንደሚሟላላት እና የተሻለ ደረጃ ከፍ እንዳለን ተስፋ አደርጋለሁ። ከዚህ በኋላ ከሀሱም ጋር ያለ ነገር ተፈቷል የሚል እምነት አለኝ። እንዴት ነው ከአንቺ ጋር ያለን ነገር ማለት? አሁን ከእንግዲህ በኋላ በእኔ መተማመን ትችላለሽ? አብሮሽ እስከዛሬም እኮ በአንተ ሳልተማመን ቀርቼ አላውቅም። እሺ ማለት አልገባኝም ጥያቄ። ከእንግዲህ በኋላ እኔና አንቺ አብረን ብንሆንስ? ምናልባት ባለፈው እንደጠየቁሽ ሽማግሌዎችንም መላክ ካለብን ልከን አሁን በእኔ ላይ እርግጠኛ መሆን መተማመን ትችላለሽ ብዬ አስባለሁ። እኔና አንቺ አንድ ላይ መሆን ብንችልስ? ማለት በአጭሩ በቻይንኛ ሳይሆን በአማርኛው ብንጋባስ? እሱን እኮ እንደዚህ አይነት ቤት ውስጥ ስላለን አይደለም እኮ የምንጋባው አይደል? እኛ ብዙ ነገር እናቅድ ነበር። ያው በመሀል ብዙ እንቅፋቶች መጡብን እንጂ ብዙ ነገር እናስብ ነበር። አብሽ
እኔ በጣም ደስ ብሎኛል ባየሁት ነገር የእውነት ማርያምን ያው አመጣጤ ጥሩ ባይሆንም ብታስደነግጡኝም በጣም ደስ ብሎኛል። እኔ በአንተ በጣም ደስተኛ ነኝ። ስለ ለውጥህን በማየቴ እንደዚህ አይነት ነገር ላይ ሆነ በማየቴ በጣም ደስተኛ ነኝ። እኔ እኮ ይሄ ለውጥ እኮ ያንቺም ለውጥ ነው ሀሴት። አብርሽ ለውጣችን እኮ አንድ ነው። ጀምር ብቻዬን ያደረኩት ነገር የለም። እኔም አንቺም ዴቭም ሁላችንም አንድ ላይ በመሆን ነው ነገር ያደረግነው። አውቃለሁ እኮ እሱን ግን ይኸውልህ አብርሽ አሁን ቤት ከመከራየት ጋር የኛን ችግር የሚፈታ የሚቀርፍ ነገር የለም። ያው ሽማግሌዎቹ እንዲላኩ ቤት ውስጥ ለነፋዘር ባልነግራቸውም ያው ባልነግራቸውም ማለት ምን ማለት ነው? አይደለም ማለት ያው ለነሱ ግልጽ አድርጌ ባልነግራቸውም እሺ ቆይ ሴት እኔ ምን ባደርግ ነው ከኔ ጋር መሆን የምትችይው? እኔ ምን ባደርግ ነው ከኔ ጋር መሆን የምትችይው? አብርሽ ሲጀመር እኮ መጀመሪያም ችግራችን እኛ ቤት አይደለም እና ምንድነው በእኔ መተማመኛ ላይ ያጣሽው አይደለ? ቤተሰቦችሽ አብርሽ ይሄን ነገር ማድረግ አይችልም፣ አብርሽ መሆን አይችልም፣ አብርሽ ላንቺ የሚሆን ሰው አይደለም። አረ ጭራሽ እንደዛ አይደለም። እና ምንድነው የምትፈልጊው? እንዴ እንደዚህ አይነት ነገር እኮ አይደለም። ይኸውልህ አብርሽ መጀመሪያ ስክን ብለህ አዳምጥ። ምን ነው የምትሰክነው? ይኸውልህ ሲጀመር እኛ እንደዚህ አይነት ነገር ችግር አይደለም አይደል እንዴ ነበረብን። አሁን እኮ የተሻለ ማስተማመኛ ነገር አገኘን እኮ አይደል? አዎ እግዚአብሔር ይመስገን። የኔ ማለት ራሱ ትልቅ ነገር ነው። በዚህ ሰዓት ቤት አለኝ ብሎ ማለት በሱ በጣም ደስተኛ ነኝ። ደግሞ አለን አልከኝ አይደል? በጣም ደስ ብሎኛል በዚህ። ግን አብርሽ ቤት ስላለን ተነስተን አንወጣ። ቤተሰብ እንውጣ አልኩሽን። አሁንም ስሜን አታስጠፊኛ ሴት። እንውጣ አይደለም ያልኩሽን። አሁንም ከዚህ ቀደም የነበረንን ችግር መፍታት አንችልም ወይ? እኔና አንቺ አብረን መሆን አንችልም ወይ ነው? ችግሩን እኮ ቤትን ባይኖር ለመፍታት ደፋ ቀና እያልኩ ነው። አብርሽ ለምንድን ነው እምለፋውን የምደክመውን ነገር ምን የምትከትብኝ? እሱ ነገር ሳይገባኝ ቀርቶ ነው? ሴት እስከምን ያህል ጊዜ ነው መታገስ ያለብኝ? እኔ አንተ ለምንድን ነው ለእኔ ጊዜ መስጠት የከበደኝ? የትኛውን ጊዜ ነው የምሰጥሽ? ቆይ አብርሽ እሺ ምንድን ነው የጎደለብኝ? አንቺ ነሽ የጎደልሽው፣ አንቺ ነሽ። አውቃለሁ እሱን እኮ ጊዜ እንዳይሆን ነገሮችን አጥርተን ከኛም ጋር ከቤተሰቡም ጋር ችግር ሳይፈጠር በሰላም ጨርስ። በቃ አንድ ነገር ልንገርሽ አይደለ? በጣም ይቅርታ። ለማንኛውም ማለት ነው አሁን መሄድ ትችላለሽ። በቃ ከዚህ በላይ አቅም የለኝም እኔ። ሀሴት አንቺን ላለማጣት ያላደረኩት ነገር የለም። አንቺ አብረሽኝ እንድትሆኝ ስል ያልፈነቀልኩት ድንጋይ የለም። ከአንቺ ጋር ለመሆን ስል የማልሆነውን ነው የንኩት። ከአንቺ ጋር ለመሆን ስል እኮ ነው ሀሴት። አውቃለሁ እኔ ይኸውልሽ የምችለውን ሁሉ እያደረግኩ ነው። ያለችኝ አንድ ጥይት ብትኖር እሷንም እየተኮስኩ ነው። ይገባኛል እኮ አብርሽ። ይኸውልህ እኔ እኮ ምንም አይገባሽም ሀሴት። ዝም በይ አብርሽ። ይኸውልህ ሀሴት በቃ አልገባህም እኮ አብርሽ። ይኸውልህ ሀሴት ምንም አይገባሽም አንቺ። ሰማኝ እሺ መጀመሪያ አንዴ ስሚኝ። ከዚህ በኋላ ምንም ማዳምጥሽ ነገር የለም አሁን ማለት ነው። የምር ለእኔ ስላዘንሽልኝ እኔን አስቀድመሽ ስለመጣሽ በጣም አመሰግናለሁ። መስማት የምፈልገውን ነገር በጠቅላላ ሰምቻለሁ። ለእኔ ምንም አይነት ቦታ እንደሌለሽ አረጋግጫለሁ። ስለዚህ አመሰግናለሁ። በቃ አብርሽ ማውራት የምትፈልገውን መረዳት የምትፈልገውን በቃ ከተረዳ በኋላ ሰው አትረዳ። ይኸውልሽ አሁንም ማውራት የምትፈልጊው ነገር ካለ አዳምጥሻለሁ እኮ። ነገሮችን እስካስተካክል ለምንድን ነው? እስከ መቼ ነው የምታስተካክዪው አንቺ? የአንቺ ነገሮች የሚያልቁት መቼ ናቸው? እኔና አንቺ ከተለያየን እኔና አንቺ መገናኘት ካቆምን ምን ያህል ጊዜ ሆነን? እንደዚህ ነው እንዴ ጓደኝነት? እንደዚህ ነው እንዴ ፍቅር? ይኸውልሽ ሴት አሁን ሁሉም ነገር ማብቃት ይችላል። አንቺ ካልፈለግሽ ማብቃት ይችላል። የነገርኩሽ ነው አብርሽ። በኋላ የሚጸጽትህን ነገር አትናገር። የምሬን ነው። እኔ ምንም ማድረግ የምችለው ነገር ባለመኖሩ በጣም አዝናለሁ አብርሽ። እኔ አላቅም ባስረዳህ። በቃ ይኸውልሽ መናገር የምትፈልጊው ነገር ካለ ከዚህ በኋላ ከካሜራ ጀርባ ትሆኛለሽ። ዴቭ አጥፎ ከካሜራ ጀርባ ኖ ዴቭ አጥፎና ከካሜራ ጀርባ እናወራለን እንትን እንዳለ። እሺ በቃ